ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደሎችን በመጠቀም የእንግሊዘኛ ፊደሎች እንዴት ይነበባሉ የሚለውን እንግሊዘኛዎችን በአማርኛ እንዴት እናነባቸዋለን፣ እያንዳንዳቸው ምን ይመስላሉ ሲጻፉ የሚሉትን በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። እንግዲህ እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎችን ኮርሶችን ስራችሁን እየሰራችሁ በአጭር ጊዜ መማር ትችላላችሁ። እንግሊዘኛ ከኤቢሲዲ ጀምረን ከመጀመሪያው ወይም ከጀማሪዎች ጀምረን እስከ ትልልቅ የእንግሊዘኛ ትምህርቶች፣ አማርኛ ስንጀምር ከሀሁ ጀምረን እስከ ትልልቅ የንባብና የጽህፈት ትምህርቶች እንዲሁም ደግሞ ሂሳብ ከማባዛት ከመደመር ጀምረን እስከ ትልቅ የሂሳብ ካልኩሌሽኖች ድረስ እንዲሁም ሌሎችን ከመጀመሪያው ጀምራችሁ መማር የምትፈልጉ ኮንታክት አድርጉን፣ ደውሉልን። በዋትስአፕ በቴሌግራም በምትጠቀሙበት የሶሻል ሚዲያ ቮይስ ያስቀምጡልን ወይም ደውሉልን ማለት ነው። ወደ ትምህርታችን ስንሄድ እንግዲህ እያንዳንዳቸውን በደንብ አድርገን እናያለን ማለት ነው። አሁን እቺ እንግዲህ ኤችኤ ማን ነው ስንል ሀ ነው የሚባለው። የእንግሊዘኛው ሀ አለ አይደል? ሀ ነው። እነዚህ አሁን አናባቢዎች አሉ። እንግዲህ የእንግሊዘኛ አናባቢዎች የምንላቸው አምስቱ አሉ፣ ወይም ቫውል ሌተሮች የምንላቸው ማን ኤ፣ ኢ፣ አይ፣ ኦ እና ዩ የምንላቸው እነዚህ ቫውሎች አሉ። እነዚህ አንድን እንግሊዘኛ እንድናነብ የሚረዱ ናቸው ማለት ነው። እነሱን ተጠቅመን እንግሊዘኛ እንዴት ይነበባል፣ 2-3 ሆነው ሲመጡ እንዴት ይነበባሉ የሚሉትን ከመጀመሪያዎቹ ላይ አሉ። እነሱን ደግሞ ለሚከብደን ደግሞ በአማርኛው ይሄ እነዚህኞችን እንግሊዘኞችን ለማንበብ አማርኛውን በመጠቀም እነዚህ እንግሊዘኞችን ማንበብ እንችላለን ማለት ነው። አሁን ይሄ ኤች ኤ ሀ ተብሎ ነው የሚነበበው። እንግሊዘኛ ሀ ይባላል። ይሄኛው ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሄ፣ ኤች ብቻውን ህ፣ ኤች ኦ ሆ። ሆ አሁን አናባቢ እዚህ ላይ ኤን አናባቢ ወሰደ፣ እዚህ ላይ ዩን አናባቢ ይወስዳል፣ እዚህ ላይ አይ ይወስዳል፣ በዚህኛው አራተኛው ላይ ኤን ይወስዳል፣ በአምስተኛው ላይ አይ ኤን ይወስዳል፣ ስድስተኛ ላይ በሙሉ አናባቢ አይወስዱም፣ በሰባተኛው መጨረሻ ላይ ኦን ነው አናባቢ የሚወስዱት ማለት ነው። አሁን ይሄ እንግዲህ ይሄኛው ኤች ኤ ሀ ተብሎ የሚነበበው ነው። ይሄኛው ሀ ስንል ይሄው በአማርኛው ምን አለን? ሀ። ይሄኛው ሲነበብ ደግሞ ሁ፣ እሺ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እናነባቸዋለን ማለት ነው። መልካም። ሌላኛው ኤል ኢ ማን ይባላል ስንል ፊደሉን መሰረት አድርገን ነው የምናነበው። እንግዲህ ለ ተብሎ ነው የሚነበው። ለ፣ ኤል ዩ፣ ሉ፣ ኤል አይ፣ ሊ፣ ኤል ኤ፣ ላ፣ ኤል አይ ኢ፣ ሌ፣ ኤል ብቻውን፣ ል፣ ኤል ኦ ሲሆን ሎ፣ ሎ። አሁን እነዚህ ይሄኛው ለ የሚለው በአማርኛ ሲነበብ ለ፣ ይሄኛው ሉ፣ እሺ፣ ሊ፣ ይህኛው ላ፣ ይህኛው ሌ፣ ይህኛው ል፣ ይህኛው ሎ፣ ሎ ብለን በቀላሉ ማንበብ እንችላለን ማለት ነው። መልካም። ሌላኛው ኤምኢ ማን ነው ስንል መ ተብሎ ነው የሚነበበው። መ፣ ይህኛው ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ። በአማርኛው ደግሞ ሲነበቡ ይሄኛው መ፣ ይህኛው ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሞ። እሺ ኤስኢ ማን ነው? በእንግሊዘኛው ሲነበብ ሰ ተብሎ ነው የሚነበበው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄንን በአማርኛው ደግሞ ይሄ ሲነበብ ሰ የምንለው በዚህኛው ነው። ሰ፣ ይህኛው ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ይህኛው ሶ። አሁን
መጀመሪያው ላይ ስንመጣ በሙሉ አናባቢ ኢን ነው የሚወስዱ። መ ስንልም ኢን ነው አናባቢ ወሰደ። ሰ ስንልም ኢን ነው አናባቢ ወሰደ። ሁለተኛው ላይ ዩ ነው አናባቢ ወስዱት። ሙ ስንል ዩ ነው አናባቢ ወሰደ። ሱ ስንል ዩ አናባቢ። በሶስተኛ ላይ አይን ነው የሚወስዱ። ሚ ስንል አይን አናባቢ። ሲ ስንል አይን አናባቢ። በአራተኛ ላይ ኤን ይወስዳሉ። ማ ስንል ኤ ነው። ሴ ስንልም አሁን ኤ አናባቢ። በአምስተኛ ላይ አይ ነው አናባቢ የሚወስዱት። ሜ ስንል አይ አናባቢ። ሴ ስንል አሁንም አይን አናባቢ ይወስዳሉ። በስድስተኛ ላይ ም ስንል አናባቢ አይወስድም። እዚህም ስንል አናባቢ አይወስድም። በመጨረሻ ላይ ሞ ስንል ኦን ነው አናባቢ የሚወስደው። እዚህም ሶ ስንል ኦን አናባቢ ይወስዳሉ ማለት ነው። ሁሉም በዚህ መሰረት ነው የሚሄዱት ማለት ነው። ወደታች አሁን የምናያቸው ቀጣዮቹ እነዚህም ያቸው እንደምታዩት ምንድነው አናባቢያቸው የሚወስዱት ተመሳሳይ ነው። እነዚህን በእንግሊዘኛውን በአማርኛ በቀላሉ እንዴት እንደሚነበቡ ማንበብና መረዳት እንችላለን ማለት ነው። አሁን ኤስ ኤች ኢ አሁን ሶስቱ አንድ ላይ ማን ተብሎ ይነበባል ስንል ማን ብለን የምናነበው ሸ ተብሎ ነው የሚነበብ። ሸ ይህኛው ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ብለን ነው የምናነበው። አሁን እነዚህን በአማርኞች ሲነበቡ ይህኛው ሸ፣ ይህኛው ሹ፣ ሺ፣ ይህኛው ሻ፣ ይህኛው ሼ፣ ሽ፣ ይህኛው ሾ። መልካም። ሌላኛው ኪው ኢ ማን ይባላል ስንል ቀ ተብሎ ይነበባል። ቀ ይህኛው ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። አሁን ቀ በአማርኛ ሲጻፍ እንደዚህ ነው። ቀ ይህኛው ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በጣም አሪፍ። ሌላኛው ቢኢ ማን ተብሎ ይነበባል ስንል ይሄኛው በ ተብሎ ነው የሚነበብ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በ የሚለውን በአማርኛ በ፣ ይህኛው ቡ፣ ይህኛው ቢ፣ ባ፣ ቤ፣ ብ፣ ቦ ብለን እንጽፈዋለን ማለት ነው። መልካም። ሌላኛው ቪኢ ማን ተብሎ ይነበባል ስንል ቨ ተብሎ ነው የሚነበበው። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። አሁን ቨ በአማርኛው ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ ብለን እንጽፋለን ማለት ነው። አሁን እንደምታዩት አናባቢው ተመሳሳይ ነው። በመጀመሪያ ኤን ነው የሚወስዱ። በሁለተኛ ላይ ዩን ይወስዳሉ። በሶስተኛ ላይ አይን ይወስዳሉ። በአራተኛ ላይ ኤን ይወስዳሉ። በአምስተኛ ላይ አይን አናባቢ ይወስዳሉ። ስድስተኛ ላይ ይኸው እዚህም አይወስዱም፣ እዚህም አይወስዱም። በሰባተኛ ላይ ደግሞ ኦን ይወስዳሉ አናባቢ ማለት ነው። ሁሉም እንደዚሁ ናቸው። በቀላሉ በአናባቢዎችም እንዲሁም ደግሞ በአማርኛው በማንበብ እንግሊዘኞችን ማንበብና መረዳት እንችላለን ማለት ነው። ሌላኛው ቲኢ እንደማን ይነበባል ስንል እንደማን ነው የምናነበው? እንደ ተ እናነበው። እንደ ሁለቱም መነበብ ይችላል። እንደ ተ ወይም እንደ ጠ፣ እንደ ሁለቱም ማንበብ እንችላለን። ተ ወይም ጠ ብለን ማንበብ እንችላለን። ያ ማለት እንደ ተ አንብበነው ሴንስ ካልሰጠን ትርጉም ካልሰጠን እንደ ጠ ደግሞ በማንበብ ትርጉም እንዲሰጠን በማድረግ ማንበብ እንችላለን ማለት ነው። ግን አሁን እንደ ተ አንብበነው እንሄዳለን። እንደ ጠ ደግሞ ከፊት ስላለ እናነበዋለን ማለት ነው። ይሄኛው ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ይሄኛው በአማርኛ እንግዲህ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ ይሄኛው ሲኤችኢ እንደማን ይነበባል ስንል እንደ ቸ ወይም እንደ ጨ። አሁንም ከፊትና ከኋላ እንደሚመጣው ፊደል አይተን እንደ ቸ አንብበነው ትርጉም ካልሰጠን እንደ ጨ በማንበብ በሁለቱም መንገድ ማንበብ እንችላለን። አሁን ግን እንደ ቸ አንብበነው እንሄድ፣ እንደ ጨ ደግሞ ከፊት እናነበዋለን ማለት ነው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ በአማርኛው ቸ፣ ቹ፣ ይህኛው
ቺ ቻ ቼ ቺ ቾ ተብሎ ይነበባል ማለት ነው። በጣም አሪፍ። እሺ ሌላኛው ዋይ ኢ ማን ነው የሚባለው? የ ተብሎ ነው የሚነበብ። የ ዩ ይ ያ ዬ ይ ዮ ዮ። አሁን የ የሚለውን ዋይ ማን በአማርኛው የ ነው የሚባለው። ዋይ የ ዩ ይሄኛው ይ እሺ ያ ዬ ይ ዮ ይባላል ማለት ነው። እሺ ኤን ኢ እንደማን ነው ስንል ነ ተብሎ ነው የሚነበብ። ነ ኑ ኒ ና ኔ ን ኖ ኖ። ነ የሚለው በአማርኛው ነ ይሄኛው ኑ ኒ ና ኔ ን ኖ ብለን እናነበዋለን ማለት ነው። ሌላኛው ጂኤንኢ አሁን ሶስቱን ብናገኛቸው ማን ብለን የምናነባቸው? ኘ ብለን የምናነባቸው። ኘ ኙ ኚ ኛ ኜ ኝ ኞ። በአማርኛው ሲጻፍ ይሄኛው ኘ ይሄኛው ኙ ኚ ኛ ኜ ኝ ኞ። እሺ ኤ አሁን ከሌሎች ፊደሎች ጋር ስትመጣ ማን ተብላ ነው የምትነበብ? ብቻዋን ስትሆን ነው ኤ የምትባል እንጂ ከሌላ ፊደሎች ጋር አብራ ስትሆን አ ነው የምትባለው። አ ኡ ኢ አ ኤ እ ኦ ኦ። በጣም አሪፍ። በአማርኛው አ ዩ ደግሞ ኡ አይ ማን ትባላለች? ኢ እሺኛዋ አ ኢ ደግሞ ኤ እሺ አይ እ ኦ ደግሞ ኦ በማለት በቀላሉ ማንበብ እንችላለን ማለት ነው። ሌላኛው ኬ ኢ ማን ነው የሚባለው? ከ ተብሎ ነው የሚጠራው። ከ ኩ ኪ ካ ኬ ክ ኮ ኮ። አሁን ከ የሚለው በአማርኛ ከ ኩ ኪ ካ ኬ ክ ኮ። አሁን ከ የሚለውን በመጣፍ ይሄኛው በአማርኛ እንግሊዘኛውን በአማርኛ መጻፍ መረዳት እንችላለን ማለት ነው። ሌላኛው ደብሊው ኢ ማን ተብሎ ይነበባል ስንል ይሄ ወ ተብሎ ነው የሚነበበው። ወ ው ዊ ዋ ዌ ው ዎ። አሁን ወ የሚለው በአማርኛ ወ ው ዊ ዋ ዌ ው ዎ ዎ። በጣም አሪፍ። እሺ ሌላኛው ዜድ ኢ ማን ነው የሚባለው? ዘ ተብሎ ነው የሚነበበው። ዘ ዙ ዚ ዛ ዜ ዝ ዞ። እሺ በአማርኛ ሲጻፍ ዘ ይሄኛው ዙ ዚ ዛ ዜ ዝ ዞ። እሺ ይሄኛው ደግሞ ዜድ ኤች ኢ ሶስቱ ማን ተብሎ ነው የሚጠራው? ዠ ተብሎ ነው የሚነበብ። ዠ ይሄኛው ዡ ዢ ዣ ዤ ዥ ዦ። አሪፍ። አሁን ዠ የሚለው ሲነበብ ዠ ይሄኛው ዡ ዢ ዣ ዤ ዥ ይሄኛው ዦ። መልካም። ሌላኛው ዲኢ ማን ነው ተብሎ የሚነበብ ስንል ደ ተብሎ ይነበባል። ደ ዱ ዲ ዳ ዴ ድ ዶ። ደ የሚለው በአማርኛ ደ ይሄኛው ዱ ዲ ዳ
ዴ ድ ዶ። መልካም እሺ። ጄኢ ማን ይባላል? ጀ ነው የሚባለው። ጀ ጁ ጂ ጃ ጄ ጂ ጆ። እሺ በአማርኛው ይሄኛው ጀ ጁ ጂ ጃ ጄ ጂ ጆ ጆ። በጣም አሪፍ። ሌላኛው ጂኢ ደግሞ ማን ነው የሚባል ስንል ይሄ ገ ተብሎ የሚነበበው ገ ጉ ጊ ጋ ጌ ግ ጎ። በአማርኛው ሲጻፍ ይሄኛው ገ ይሄኛው ጉ ጊ ጋ ጌ ግ ጎ። እሺ ቲኢ ማን ተብሎ ይነበባል ስንል ቅድም እንደ ተ ስላነበብነው አሁን ደግሞ እንደ ጠ ነው የምናነበው። ጠ ጡ ጢ ጣ ጤ ጥ ጦ። በአማርኛ ሲጻፍ ይሄኛው ጠ እሺ ጡ ይሄኛው ጢ ይሄኛው ጣ ጤ ይሄኛው ጥ ይሄኛው ጦ ጦ እንላለን ማለት ነው። ሌላኛው ሲኤችኢ ሶስቱ እነዚህ አንድ ላይ ሲሆኑ እንግዲህ ቅድም እንደ ቸ እና እንደ ጨ ይነበባሉ እንደ ሁለቱም ብለን ነበረ። እንደ ቸ አንብበነዋል። አሁን ደግሞ እንደማን እናነበዋለን? እንደ ጨ ጨ ይሄኛው ጩ ጪ ጫ ጬ ጭ ጮ። በአማርኛ ሲጻፍ ይሄኛው ጨ ጩ ጪ ጫ ጬ ጭ ጮ። አሪፍ። ሌላኛው ቲኤስኢ ሶስቱ እነዚህ ማን ተብለው ይነበባሉ ማለት ነው? በእንግሊዘኛ ጸ ነው የሚባለው። ጸ ተብሎ ይነበባል። ጸ ጹ ጺ ጻ ጼ ጽ ጾ። በአማርኛው ስናነበው ይሄኛው ጸ ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። ሌላኛው እና የመጨረሻው ደግሞ ማን ነው ስንል ኤፍኢ ማን ተብሎ ይነበባል ስንል ፈ ተብሎ ነው የሚነበበው። ፈ ይሄኛው ፉ ፊ ፋ ፌ ፍ ፎ። በአማርኛ ሲጻፍ ደግሞ ይሄኛው ፈ ፉ ይሄኛው ፊ ፋ ፌ ይሄኛው ፍ ይሄኛው ፎ። በጣም ሌላኛው ፒኢ ማን ተብሎ ይነበባል ስንል ፐ ተብሎ ነው የሚነበበው። ፐ ይሄኛው ፑ ፒ ፓ ፔ ፕ ፖ። እሺ በአማርኛው ይሄኛው ፐ ይሄኛው ፑ ፒ ይሄኛው ፓ ፔ ፕ ይሄኛው ፖ ብለን በቀላሉ መረዳት እንችላለን። እንግሊዘኛው ለማንበብ ለሚከብደን አማርኛውን በማንበብ ልክ በአማርኛው እንግሊዘኛውን ማወቅና መረዳት እንችላለን ማለት ነው። በዚህ መሰረት እንግሊዘኛዎች እነዚህን 2-3 ሲሆኑ እንዴት እንደሚነበቡ ካወቅን ቀጥታ እነዚህ አገጣጥሞ ማንበቡና ወርድ ሌሎች ሴንቴንሶችን ማንበቡ አይከብድም ማለት ነው። በዚህ መሰረት በቀላሉ ማወቅና መረዳት እንችላለን ማለት ነው።